አሁን ላይ ሌላ በሰላም ሀገሯ ገብታ ከእናት ከአባቷ ጋር እንደዚህ አብራ ሆና ከመሀል ቁጭ ብላ ስታያት ምን አይነት ስሜት ተሰማ? ማለት አንተ እንደሌላው አሁን እኛ ሲናገሩን ወተንም እንመልሳለን እንናገራለን። አንተ ግን ቢናገሩም ወተህ አትናገርም፣ ብዙ ነገርም ተብልሃል እና እስኪ ምን አይነት ስሜት ተሰማ? ተስፍሽ ይቅርታ አድርግልኝና ይህችን ብቻ ልጠይቀና እኔም እንግዲህ አላስጨንቀን። ቴንኪዩ ሙቤ። በዚህ አጋጣሚ ምን አለ መሰላችሁ፣ በህይወት መማር ያለባችሁ አሸናፊ የምትሆኑበትን አቅም እንዳላችሁ የምታውቁ ከሆነ ምንም ነገር አያስደነግጣችሁም። ጦር ሜዳ የነበረ ሰው በሰርግ በተተኮሰ ጥይት አይበረግግም። እኔ በሱ አልጀመርኩም። እውነቱን አውቀዋለሁ። እውነቱ እኔ ጋር እንዳለ አውቃለሁ። ሁሌም በሰዎች ተስፋ አላደርግም። እኔ በእግዚአብሔር ነው ተስፋ ማደርገው። በዚች 2-3 ዓመታት ውስጥ እንግዲህ ብዙ ነገር ተብያለሁኝ። እኔ ከመሳቅና ከመጫወት ውጪ ምንም ክፋት አስቤ አይደለም የማደርገው። እኔ በጣም ስጋቴ የነበረው በሌላ ጉዳይ ቀን ከሌሊት 3 ዓመት ሙሉ ዋጋ እንደከፈልኩ አውቃለሁ። እኔ ዋጋ እንደከፈልኩ ማለት ነው ጠንቅቄ ብዙ ነገሮችን በቃ ማለት እንቅልፍ አጥቼ ዋጋ እንደከፈልኩ አውቃለሁ። 3 ዓመት ሙሉ ማለት ነው። የጀመርኩትን ግን ሳልጨርስ ወደኋላ እንደማልል አውቃለሁ። ይህንን ጥንካሬ እናቴን ያስተማረችኝ። በጣም ስሰርጋ የነበረው ስፈራ የነበረው እንግዲህ ሰው ትፈታለህ ተብሎ 3 ዓመት ሲቆይ በጣም ከባድ ሆነ። ብሩን መሰባሰብ ቀላል ነበረ። ስናስተባብር በጣም ቀላል ነበረ። ብሩን አዘርዝረን በባንክ ስንል ቀላል ነበረ። ከሄደ በኋላ ከኛ ከወጣ በኋላ እዛ መድረሱን ለማረጋገጥ ፕላስ ደግሞ እነዛ ሰዎች ቀኑ ይለፋ ይለፍን ለማረጋገጥ እጅግ በጣም ፈተና ነበር። ትልቁ ሁልጊዜ እኔ እግዚአብሔር በሚያውቀው በሬን ዘግቼ የምጸልየው እባክህ ፈጣሪ ሆይ እችን ልጅ በህይወት ብቻ ከቤተሰቧ ጋር አገናኝልኝ። ምክንያቱም ብዙ የሚበላሹ ነገሮች አሉ። ለመልካም ብላችሁ ያሰባችሁት ነገር ብዙ ገደል የሚገባ ነገር አለ። ብዙ ገደል የሚገባ ማለት ነው። እኔ ሰዎች ሁሉ ይወዱኛል ብዬ አላስብም። እንደዛ ሳስብ ነው ሞኝ መሆነው። የሚጠላኝ ሰው አለ። የሚጠላኝ ሰው ግን በእርግጠኝነት ስላላወቀኝ ነው የሚጠላኝ እንጂ ክፋት ኖሮኝ አይደለም። እግዚአብሔር ይመስገን እኔ ሙሉ ጤንነት አለኝ። የተሻለ ኑሮ ነው የምኖረው። የተሻለ ማይንድ አለኝ። ኢቭን በእነዚህ ሂደቶች ውስጥ በቃ በቅርብ ቀን በተፈጠሩ ነገሮች ውስጥ ስለ ሌላ ኬስ ተነስቶ ሰዎች እኔን ቪዲዮ ሰርተውብኛል። ምንም የማያውቁ ሰዎች፣ የትም ያልነበሩ ሰዎች ሚስጥሩን እንዳናወጣው እያሉ ቪዲዮ የሰሩ ሰዎች አሉ። ስለ ሌላ ማለት ነው። ምንም ባልተገናኘውበት በእኔ አካውንት ባልተሰበሰበ ዋጋ በከፈልኩበትም ማለት ነው። ዛሬ እነኛ ሰዎችም እንደማይማሩ እኮ አውቀዋለሁ። ይቅርታ ብለው ቪዲዮ እንደማይሰሩም አውቀዋለሁ። እነዛ ሰዎች ግን ውስጣቸው ያለ ክፋት የነገሰባቸው ነው። ከዛ ክፋት ፈጣሪ ይሰውራቸው ከማለት ውጭ ወደኋላ መልሰው አይደለሁም። እና የሆነ ነገር እንዳትሆንብኝ ነበረ። በቃ ድምፅ ስሰማ እነ ሙባረክ ምናምን እና ሀቢባ ጋር ገብተን አንጀቷ ወጥቶ እንደዚህ ማህፀኗ ወጥቶ ውጭን ያለችው ሞተች፣ በቃ ኦልሬዲ በአጥንቷን ያለችው የወጣች ትሸታለች ምናምን ተልታ ምናምን ሲሉ ድየት ነው ያለሁት። በቃ ምንም እርግጠኛ በርሬ ሊሄድ አልችልም። እዛ ብሄድም ለውጠው ነገር የለም። ምንድን የተፈጠረው የሚለው ነገር ከምንም በላይ እንቅልፍ አሳጣኝ። በቃ በየትኛው መንገድ ቢሆን አሳዩን፣ ታማም ከሆነ ካላየን ሞተን እናድራለን በሚለው ውስጥ ብዙ ስታገል ነበር። ብዙ ቪዲዮዎች ስሰራ ነበረ። እባካችሁ እያልኩም ስለምን ነበር። እና አሁን እንደዚህ ሳያት ኮምፕሊትሊ እኔ ራሴ ነኝ በቃ የደነገጥኩት። በቃ አያችሁ፣ ተስፋ የለመለመች ነች። በጣም ቆንጆዬ ልጅ ነች። ደስተኛ ነች። አስቡት፣ አንድ ሴት ልጅ ለስራ ብላ ወጥታ በ6 ወሯ የሆነ ወንጀል ፈጽማ 13 ዓመት ስትታሰር ማለት ነው። በ20 ዓመቷ ብትሄድ 33 ዓመት ሆኗታለች ልጅ። ዋጋውን አስቡት። እኛ ውጭ ልጆቻችን እያሳደግን አደገ አላደገ ወጣ ወረደ እያለን የከረምንበትን እስር ቤት ውስጥ ስታሳልፍ ማለት ነው። በእህትህ ቦታ ብትሆን በእሷ ቦታ ብትሆን ምንድን ነው የምታስበው አንተ? ስማችን የሚያነሱት ለተራ ግባት ወይ ፎሎ እነሱ እንደዚህ ደደቦች ሌቦች ናቸው ለማለት እንጂ ለውጥ ለማምጣት እንኳን አይደለም። እየሰራን ስንሳሳት እንኳን የሚያርሙበት መንገድ የላቸውም ሰዎች። እየሰራው ነው አይደል? መቼም ጊዜን ሰተ ምንም ሰተ እየሰራህ ብትሳሳት እንኳን ሊያርሙህ አይደለም የሚዘጋጁት። ሌባ ነህ ነው የሚሉ። ለዚህ ነው በየቦታው በተጠራውበት እኔ ሌባ አይደለሁም እያልኩኝ የሚሄደው። ኮንፊደንስ ስላለኝ ነው። አንድም ብር የሰው ሀቅ ስለሌለብኝ ነው። ይኸው ቀን ሲወጣ ግን ቀን ያስጎነብሳል፣ ቀን ያነሳል። ማታሸንፍበት ቦታ ላይ ተወረህ ከሆነ ስልታዊ ማፈግፈግም የጦር ሜዳ አንዱ ስትራቴጂ ነው። ጥይት ማባከን የለብህ። ይኸው ዛሬ ላይ በኮንፊደንስ ወተን እኮ ለደስታውም እኮ ይመጣል። የሰደበ ሰው እኮ መጥቶ ይቅር ይልሃል። መቼም ህሊናው ነው የሚያውቀው።
ግን ማትረሳቸው ሙቭመንቶች አሉ። ማይመለከታቸው ሰዎች፣ ምንም ያላደረጉ ሰዎች አክት ሲያደርጉ ታያቸዋለህ። ሄጄ ዛሬ ባጣራሁት መሰረት ይኸው ዶክመንቱ የዚህን ሰው ጉድዩት ምናምን ብሎ ይለጥፋል። ነቲንግ ጉድ እኮ የምትለውን የሚለጠፍኩት ወረቀት አውጥቶ ነው። ኦሪጂናል አይደለም ነው የሚያሳስበው የሚለጥፍህ ሰው። ፓርት ዋን ላይ ሲሳሳት አይተው ስታርመው ፓርት ቱ ላይ አዲስ መረጃ ደረሰኝ ብሎ ነው መጥቶ አፕዴት የሚያደርገው። ቪዲዮዎቹን ብታይ ማለት ነው። የተጨበጠ እንኳን ስንት ብር እንደተሰበሰበ እንኳን አይጠይቁም። በማን እንደተሰበሰበ እንኳን አይጠይቁም። ጠርተው እንኳን አይጠይቁም። እና ኤኒዌይ እግዚአብሔር እዚህ ላልደረሰኝ እንደ አንድ ወንድም እኔ እህቴን ማቃት በፎቶ ነው እንደናንተው ዛሬ ነው ይሄው ባይን ያየዋት። አይዊሽ ቦታው ላይ ብሆን ቀድሜ ባቅ። የሄደችበት ቦታ የደረሰችበትን ፕሮሰስ ከባድ ነው። ሌሎቻችሁ እህቶች መማር ያለባችሁ የተሰራው ወንጀል ከባድ ነው። ለወንጀሉ ነው ቅጣቷን ጨርሳ 13 ዓመት የታሰረችው። ቤተሰቦቹ የሟች ቤተሰቦች ደግሞ ምህረት ስላደረጉላት በ2 ሚሊዮን ሪያሉ በእናንተ ትብብር ህይወቷ ተርፏል። የምትጸጸተውም ሁሌ ያ ነው። እባካችሁ የምትሰደዱበትን ነገር እወቁ። የምታሄዱበትን እልሆቻችሁን አረጋጓቸው። ንዴታችሁን፣ ብስጭታችሁን ካምዳውን አድርጉት። በቃ ስትሰደዱ ለመለወጥ ነው አይደል? ብዙ ሰዎች ማይሆን ነገር ውስጥ ትገባላችሁ፣ ሴንሲቲቭ ትሆናላችሁ፣ ማያልፍ ይመስላችኋል መከራ ሁሉ እና ራሳችሁን የምታጠፉ መከራ ውስጥ የምትገቡ ሁሉ ኖ ያልፋል። ይሄ ቀን ሲያልፍ በቃ ዘር ያለው ፍሬ ያጎነብሳል። ስለዚህ እናንተ ሄዳችሁበትን ዓላማ ወቁ። ከተባበራችሁ ተአምር የምትፈጥሩ እህት ወንድሞች ነው ያላችሁት። ባልሆነ ቦታ ላይ የሰው ማዳመቂያ አትሆኑ። እድሜያችሁን አትጨርሱ፣ ዋጋ አትክፈሉ። 10 ዓመት 15 ዓመት ቀላል ነው እነዚህ ልጆች። ስለዚህ መመላለስ አይደለም እንደ ግድግዳ ሰዓት ያለባችሁና ብዙ ወሬ ያላብዛባችሁ። እኔ ይሄን ስሜት ነው በቃ በህይወት እንድትመጣልኝ ነበር ትልቁ የፈለግኩት። የታመንኩበት አምላክ አላሳፈረኝም። አምራ ተውባ እንደዚህ በደስታ እንድንገናኝ ያደረገን እና ይሄ ነው ያለው። ወንድሜ ተስፍሽ አመሰግናለሁ በጣም። እንግዲህ አንተንም አላህ ይጠብቅህ። ወላሂ በጣም ብዙ የለፋ ወንድማችን ነህ እና አንዳንድ ሰዎች እንደውም እውነት ተስፋዬን ይቅርታ መጠየቅ አለባችሁ። በብዙ ነገር ነው እንትን ያላችሁት እና እውነት ይሄ የሚገባው ወንድማችን አይደለም። በጣም ሲለፋ የነበረ ነው። በተለይ የሚገርማችሁ ነገር እኛ ጋር ቀን ሲሆን እሱ ሌሊቱ ነው ጠዋት ሳይተኛ ስራ ባስ እየነዳ አንዴ አስታውሳለሁ፣ አንዴ አደጋ ሁሉ ተጋጭተሃል መሰለኝ እንደዚህ እየሰራ ሳይንቅልፍ ሳይተኛ አደጋ ሁሉ ደርሶበታል እና ስለዚህ ተስፍሽ በጣም ነው የምናመሰግንህ። እንግዲህ ያስቀይመዎቹም ሰው ካለ እንግዲህ በእውነት እኔ ራሱ ይቅርታ ጠይቃለሁ። በጣም ያው ለተናገሩህ ነገር በብዙ ነገር ነው የተናገሩህና በጣም ነው ያዘንነው። ስለዚህ ላንተ እንኳን ደስ አለህ ተስፍሽ። ዛሬ እንግዲህ ዛሬ ጠላቶችህ የሚያዝኑበት ቀን ነው፣ የሚያፍሩበት ቀን ነውና እንኳን ደስ አለህ እላለሁ። እንግዲህ ምግብ እየበሉ ነው ማሻአላህ ብላት ያብለና I think ምግብ እየበሉ ኦኬ ቴንክ ዩ ያው የደስታ ቀናችን ነው። እሺ እንግዲህ እንደምታዩት ወንድም ካሊድ ጋር ነው። አንዴ ካሊድ አንዴ ብቻ አባቷን አንድ ነገር ልጠይቃቸው ፈቃደኛ ከሆንክ ሌላን ተዋትና አንዴ ብቻ አባቷን እየጎረሱ ነው እየበሉ ነው። ኦኬ ካሜራማኑ ጎበዝ እንደዛው ያዘው። እሺ በቃ እንግዶቹ ያወሩ ሚውት አድርጉ። እናንተ ይብሉና ዱዓ ያደርጉልናል። እሺ ኢሱ ወንድሜ በእውነት በጣም ነው ደስ ያለኝ። በጣም ሰው የዘራውን ሲያጭድ ደስ ይላል። ተስፋዬ ቀላል ስራ አይደለም የሰራው፣ ግን አንዳንዴ ይሄ ትልቅ ማስተማሪያ ነው። ከምን አንግል መሰለ ማስተማሪያ ነው ስልክ በብዙ ፈተና፣ በብዙ ስቃይ፣ በብዙ ችግር ውስጥ ማለፍ እንደ ቀላል የሚታይ አይደለም። በአንተ የሚተማመኑ አንተን የሚከተሉ አንተ ብዙ ያፈራሃቸው ሰዎች ይሄ ማሳያ ነው። ምክንያቱም አንድ ሰው ለያዘበት ዓላማ ለቆመበት ነገር ፍሬውን ሲያይ ኦኬ ለካ ተስፍሽ በዓላማው ሲጸናና እያንዳንዱ ንግግርና ተግባሮቹ አንድ ሲሆን ለካ ፍሬው እንደዚህ ነው ብለው እንዲሉ ነው የምታደርገው። ትልቁ ኳሊቲ ደግሞ አመስጋኝም ነህ። አሁን ከ3 ቀን በፊት አንተ ቤት ገብቼ የነበረ ሰዓት ላይ መማርን በጣም ስታሞግሳት በጣም ዋጋዋን ስትሰጥ አደነኩክ። ሰው ራሱ ብቻ እንዲሞገስ ሳይሆን ሰው ለሰራው ነገር እንዲሞገስም ሲያደርግ ይሄ ትልቅነት ነው። አንዳንድ ሰዎች ለሰዎች ክሬዲት ያሳጣሉ። እነሱ ብቻ እንዲገዝፉ እንዲታወቁ ስማቸው እንዲነሳ ያደርጋል። መማር ትለፋለች፣ ትደክማለች፣ ብትሰደብ መልስ አትሰጥ፣ ግን
ትልቅ በእርዳታ ላይ ከምተማመንባቸው ሰዎች አንዷ ነው እያልክ ስታሞግሳት የበለጠ ነው ያከበርኩክ። አንተም ቢያንስ ብዙ አረብ ሀገር ሴቶች ላይ ትልቁን ስራ እየሰራህ ያለ ሰው ነክ። እጅግ በጣም የሰው ቲክቶክ እየሄዱ የሚያሞቁ ለሰው ግፍት የሚሰጡ በአረብ ሀገር ላይ እንዴት ለፍተው ደክመው ስንት መስዋዕት ከፍለው የሚያገኟትን ሳንቲም ኮይን እየገዙ ለሚሰጡት ኖ እናንተ ለምን በሶሻል ሚዲያ ላይ ቢዝነስ እንዴት መስራት እንዳለባችሁ ማወቅ አለባችሁ። ቲክቶክ ላይ ጊፍት ከመስጠት ተቀባይነት፣ ቲክቶክ ላይ የሌላ ሰው ፔጅ ሄጃችሁ ከማሞቅ እናንተም በዚህ ተጠቃሚ እንድትሆኑ በማለት በነፃ የምትሰጣቸው ስልጠና የምትሰጣቸው አፕሪሺየት ማዳመጥ ይፈልጋሉ። ሰው እንዲሰማቸው ይፈልጋሉ። ሰው አንድ ደቂቃ እንኳን የሚያዳምጣቸው ፔጃቸው ላይ እንኳን ሊያስገባቸው እና እንደ ሰው እንዲሸቱ የማያደርጓቸው ብዙ ሰዎች አሉ። አንተ ግን ጎበዝ ነህ፣ በበጎ ስራ ውስጥ የምትታወቅ ነህ፣ ንግግርህ በጣም ስርዓት ያለው ነው፣ ሰዎች ታገብራለህ። የትኛውን ቤት ላይ ተጠርተህ ቀርተህ አታውቅም። ለምን? በስራ ስለምትተማመን። ስለዚህ ተስፍሽ እኔ በጣም ነው ደስ ያለኝ። መቸለታም ነግሬሃለሁኝ። ልክ የላይ ጉዳይ ልትመጣ ነው ኦልሬዲ አልቆላታል ሲባል በጣም ደስ አለኝ። ምክንያቱም ቀሚስ አልብሰው ፎቶውን ዘግዝቀው በሶሻል ላይፍ በብዙ ነገር ውስጥ ገቡ። ትከሻ ግን ደንዳና ነው። ጎበዝ ነህ አንተ፣ መማሪያ ነህ። እኔ ብዙ ጊዜ የማከብርህ መወድህ ያለ ምክንያት አይደለም። በጣም እከታተልሃለሁ። እያንዳንዱ ንግግሮችህንና ተግባርን አይቼ ነው የበለጠ ብዙ ጊዜ ላይ የመጣው አፕሪሼት የማደርግህ። ምክንያቱም ሰው አካፋን አካፋ ትላለህ። የሰራውን ስራ ደግሞ ክሬዲት ስትሰጠው የበለጠ እንዲበረታ እንዲጠነክር እንጂ ከመስመር እንዲወጣ አይደለም። በብዙ እርዳታዎች ውስጥ አለክ። በብዙ የደከሙ የቆሰሉ የሞቱ መጠጊያ ያጡ የተራቡ ለተጠሙት ውስጥ ብዙ መስዋዕት ከፍለሃል። ያ ዋጋህን ግን ማየት ደግሞ ቀላል አይደለም። ሰው በህይወት ኖሮ ሲመሰገን በህይወት ኖሮ የዘራውን ነገር ሲያይ ቀላል አይደለም እና ይሄ ትልቅ ነገር ነው። እንደኔ ሙቤያው እናወራለን። አሁን ስለተጠፋፈን ያኛ ፔጅ እንትን ሲል ነው በዚህኛው የመጣሁት እና አሲያ እህቴ በጣም ጎበዝ ልጅ ነች። ብዙ እህቶቻችን ግን ላይ ሙስሊም ክርስቲያን አትልም። ብዙ ችግሮች ሲፈጠሩ ምን ትላለች እና በጋራ አሁን ይሄ ትልቅ ማስተማሪያ ነው። የለፋችሁበት የደከማችሁበት ነው እና በጋራ ሆናችሁ እንደ ማህበር ነገር ፔጅ ከፍታችሁ ሰዎች የሚረዱበት ሀሳባቸውን ሼር የሚያደርጉበት ያሉበትን ችግሮችን እንድታዳምጧቸው የሚያደርገውን ነገር ብትፈጥሩ ጥሩ ነው። ምክንያቱም አጋፋሪውን ተስፋዬ ይወጣል። ተስፋዬ እጅግ በጣም ጂኒየስ ነው። በእውነት ማጋነን፣ ማካበድ፣ ይሄ መሽለጥለጥ ለማስመሰል አይደለም። በጣም ጎበዝ ነው። ሰዎችን መሰብሰብ፣ ሰዎችን ማሳመን፣ ቢናደድ እንኳን እንደው ተስፋዬ ብዙ ጊዜ መልስ አይሰጥም ነበር። በቅርብ ነው መልስ የሰጠው። መልስ ሲሰጥም በአግባቡ ልክ እንደ አንድ ወንጀለኛ ወንጀል ፈጽመሃል ተብሎ ፍርድ ቤት ቀርቦ መስቀለኛ ጥያቄ ሲጠየቅ ለነዛ መልሶች እንደሚሰጠው ተስፋዬም ሲያስረዳ ጥልቅ ድረስ ነው። ስለዚህ በተስፋዬ አጋፋሪነት እነ ሙቤን እነ አሲያን እነ ወንድም ካሊድን መማርን የመሰለች በጣም ጀግና እህታችንን ሰብስባችሁ በዛ ማህበር ውስጥ እኔንም አካቱኝና ሰዎች ሲረዱ በአረብ ሀገር ላይ ያሉ በተለያየ ቦታ ላይ ችግሮች ሲፈጠሩ እነዛን ሰዎች በሐሳብም በሞራልም በገንዘብም ሳፖርት የምናደርግበት ነገር ቢፈጠር ደስ ይለኛል። ይሄ ትልቅ አንዴ እሱ ጓደኛዋስ እያሉ ብዙ ኮሜንታተሮች እየጻፉ ነው። ሁለቱ ወንድሞቿ እዛው ናቸው፣ እስካሁን አልመጡም። እሺ ጓደኛዋን ይዘው ሊመጡ ነው፣ እዚህ ጋር አልመጡም። እዛ የሚያውቋት አንድ ወንድሟና ጓደኛዋን ይዘው ለመምጣት እዛው ናቸው። እሺ ቤተሰቦች ተረጋጉ። እሷን አሳዩን ለምትሉ ከካሊድ ጋር የምታወራው ነች። እሷ እዛ ጋር ሻይ እየጠጣች ያለችው። ካሜራማን ዞር አድርገህ በተቻለ መጠን ለማሳየት ብትሞክር ጥሩ ነው። ከኋላ ያለችው እህቷ ናት። ይሄ ደግሞ በዛ በኩል እናቷ አሉ። ሂጃቧን እየተከከለችላት ነው። ለዛ ነው ፊት ለፊት የተቀመጠችው። እሺ ጀማው እቻት እናት ከመሀል ከእናትና ከአባቷ መሀል ነው ያለችው። አሁን ከኋላ ቁጭ አለች። ሂጃቧን ሲወድቅባት
ካጠገቧ ደግሞ ያሉት አጎቷ ናቸው። አሁን ከኋላ ሂጃባ የምተስተካከለት እህትየዋ ናት። በጎን ደግሞ ማዘሯ ነው ያሉት። ቀጥል ተስፍሽ አብሽር። ለሰዎች እንዲበሉ ምናምን እንዲጠጡ ነው፣ ለራሷ አትበላም። በቃ ሁሉ ነገሯን ለሰው ነው እየሰጠች ያለች። አሁን መሐመድን ጋሼ ና ብላ እያለችው ነው። ምስኪን እሷ ያለችበት ሀሳብን ከጨረስክ ወደ ፈቲ እንሂድ። አዶኒያ በዚህ አጋጣሚ ስላገኘው ደስ ብሎኛል። አዶኒያ ማለት ጀግና የሆነ ወንድማችን ነው። ዱባይ ላይ በጣም ብዙ እህቶቻችን ሲቸገሩ ስራ ቢሮ ውስጡ ነው እያገዘን ከጎናችን ሲቆም የነበረ ወንድማችን ነው። በዚህ አጋጣሚ ስላገኘው በጣም ደስ ብሎኛል። በጣም ማከብረው መወደው ወንድማችን ነው። በብዙ ነገር ዱባይ ላይ እህቶቻችን ችግር ሲያጋጥማቸው ሲያግዘን የነበረ ወንድማችን ነው። አዶናይ ሰላም ብያለሁ። ኦኬ እሺ፣ ፈቲ ሚውትሽን አንቺን አትናገሪ። ተስፍሽ እኔ ልናገር? እሺ እሺ፣ ኢላም እሺ፣ ተናገሪ። እሺ፣ እንኳን ለዚህ ቀን አበቃን። አልሐምዱሊላህ ረብል ዓለሚን ሽኩር። ልፋታችሁ ድካማችሁን አሲያ፣ አንተ፣ ሙቤም ሁላችሁ ምነወርም ማን ብዬ ማልተው ሁላችሁም አንድ ላይ እንኳን ለዚህ ቀን አበቃን። አልሐምዱሊላህ ረብል ዓለሚን ሽኩር። ያለቀስነው እንባችን አላህ ሰምቶናል። አላህ የሮጣችሁትንም እንባችሁ ሰምቶ ለዚህ ስላበቃን አላህን እናመሰግነዋለን። አሜን አሜን። ጀዛኩሙላህ ኸይረን። እድሜና ጤና ይስጥህ ተስፍሽ፣ ክፉ አይንካ። አንተ መልካም ሰው፣ ጥሩ ሰው፣ ጥሩነትህ አይለየህ። ሌላ ኑር ሰቦነች ከእናትየው ጎን የምትገኘው። እሺ ፈቲ እንዱበቱ እኮ አሁን እሷ እዛ ስለሆነች እኔ ደስታው መናገር ስለማልችል በቃ በሌላ ጊዜ ስትረጋጋ። እሺ ታለም አንቲንግ ኔትወርክ ምትኛል። እሺ ሌሎቹን እናስገባ። እንደው ሼክ ሪያድ የሉም እንዴ? ስናሰባስብ ዱዓ የሚያደርጉልን አባቶች ምናምን የሉም እንዴ? ሙቤ ሼር አድርግላቸው እስኪ ይምጡና። እሺ አንድም ከታችም አለ ጀበርቲ የሚባል አስገባው። እሱም በጣም ጀበርቲ ጻፍ አንድ ቁጥር ያው ዱዓም ሲያደርግ የነበረ ወንድማችን ሌላ ሰው ቦታ እንዳልይዝ በዚሁ ሐሳቤን ጨርሼ እንደወርድላችሁ ተስብዬ ጀማችሁና ግሩፓችሁ በጣም የሚያስመሰግንና የልፋታችሁን ዋጋ ያገኛችሁበት ስለሆነ እኔ እንኳንም ያወቁት ተስፍሽ በጣም እወድሃለሁ፣ አከብርሃለሁ። እንኳንም ከጎንክ የቆምኩ እንኳንም በየትኛው ስራዎችህ ላይ በአንተም ቤት ሆነ በሌላ ቤት እንኳንም ከጎንክ የቆምኩኝ ለምን የበለጠ እንዳከብር ስላደረገኝ እና ይሄ ጀማችሁ እንዳይበተን ይሄ ነገር ቢቀጥል ተነጋገሩበት፣ በሐሳብ ሼር አድርጉበትና እዚህ ከላይ ሁላችሁም ያላችሁት ይሄን ጀማ አትበትኑት። ነገ ለሌላም ስራ የምታስፈልጉ ስለሆናችሁ ከጎናችሁ ቆማለሁ። ሙቤም በጣም ነው መወድ ማከብር፣ ታውቃለህ። የምትገርም ልጅ ነህ። ብዙ ስራ ሰርተናል። ሌላም ጊዜ ባስፈለከኝ ሰዓት ላይ አገኘሃለሁ፣ ስልክም ስላለኝ ይሄንኛውን እንትኔን ፎሎ መልስልኛ፣ እናወራለን። አስያን በጣም ነው መወድሽ ማከብርሽ። ከአንዴም ሁለቴ ቤትሽን ገብቼ ነበረ እና በጣም ጎበዝ ልጅ ነሽ። በጣም ንግግርሽም አሪፍ ነውና መማርዬ መወድሻለሁ፣ ሁላችሁንም አከብራችኋለሁ። ተስፍዬ አሰባስብና ይሄን ጀማዓት በትኑት፣ ሌላም ታስፈልጋላችሁ። እናንተ ነገ ላይ የምትከበሩ፣ የምትመሰገኑ፣ የምትሸለሙ ናችሁ። ይሄ የልፋት የድካማችሁን ስላያችሁ ደስ ብሎኛል። እንኳን ደስ ያላችሁ። እግዚአብሔር የወለዳችሁ የልጆቻችሁ አባት የልጆቻችሁ እናት ያርጋችሁ። አሁንም ከፍ በሉ። እግዚአብሔር በብዙ ነገሮቻችሁ ይጠብቃችሁ። በብዙ ነገሮቻችሁ ሰው ድግስ ሲደግስ ድግሱን ከተጠራው ይልቅ ድንኳን ሰባሪው ነው አስቸጋሪ። ስለዚህ እናንተንም ስም ሲያጠፋ የነበረው ድንኳን ሰባሪው ነው። ስለዚህ እንኳንም ደስ ያላችሁ። በጣም ደስ ብሎኛል። ሰላማችሁ ይብዛ። ኢንጀማ ግን እንዳትበትኑት አደራ ለማለት ነው። ተስፍዬ አመሰግናለሁ። እሺ ቴንኪዩ። ያው ከንቲባችን እንግዲህ አለች አሲያ፣ ችግር የለውም እንትንለውን እናወራለን።
በዚህ አጋጣሚ እኔ በእርዳታ ዘመኔ ከማውቃቸው ሰዎች አሁንም 100% አፌን አውጥቼ የምናገርላቸው ከድርጅትም በለው ደረጃ አንድም እንከን እንደ እናቴ ልጅ እርግጠኛ ገረባት እርዳታ ላይ ያለች ሴት ብትኖር መማር አለባቸው ነች ስላለች አይደለም የምነግራችሁ። አንድም ነገር ድርጅትም በለው ግለሰብ የትኛውንም ቦታ እኔ ባየዋት ልክ 100% የሰው ሀቅ ማትፈልግ ስታግዝ የሰው ልጅን ማትመርጥ እህት ብትኖር ስላለች አይደለም ደግሜ የምነግራችሁ ማለት ነው። መማር አለባቸው ትባላለች። እኔ ብዙ በጎ አድራጎት ረጅቻለሁ፣ ብዙ ሰዎችን አውቃለሁ፣ ብዙ መልካም የሚሰሩ ሰዎችን አውቃለሁ። እስካሁን ግን እንከን ያላወጣውባት ሴት ብትኖር መማር አለባቸው ትባላለች። ዳት ሴት አመሰግናለሁ። እሺ ቲና ኒውትሪሽን አንስተሽ ተናገሪ። ፍሽዬ እንዴት ናችሁ? በትልቁ አርገኛ እንዴ። እሺ ያው ዛሬ እንግዲህ ድርብ ደስታ ይዘንልህ መተናል። እንዴ ከየት ሄደሽ ነው ደግሞ? ድሬዳዋ ከየት ሄደሽ ነው? ተስፍሽዬ በመጀመሪያ በጣም ነው ማመሰግነው፣ የምወድህ በጣም ስለማከብርህ ከዱባይ ተነስቼ በሎሚ ፋሚሊ ቲና ላገኛት መጥቻለሁ። አይ ደስ ይላል በጣም። ድሬ ላይ ተከሰተች። ቲና ትባላለች በነገራችን ላይ ቤተሰቦች። ቲና ማለት ኢንጂነር የነበረች ልጅ ነች። በዊልቸር ላይ ያለች እህት ነች። ምናልባትም ጀግና የሎሚ ትምህርት ስኩል ደግሞ ጎበዝ ተማሪያችን ነች። ማትበገር በዊልቸር ላይ ነው ያለችው። በደረሰባት ችግር ያው በንጽህና እንትን ያስፈልጋታል። የንጽህና እንትን እስቲ ተናገሪ እስኪ ጓደኛ እኔ መጣው ተናገሪ አንቺ ችግር የለም። እሺ አስተማሪ መምህሬ ወንድሜ የሎሚ ስኩል ትምህርት ቤት ጓደኛዬ ነች። እሷ ላይ ነው የመጣው። እሷ ሳይ ደግሞ ባዶ እጄን አልመጣሁም። በመጀመሪያ ይሄ የብርሃን መንገድ መጽሐፍ ስጦታ ሰጣታለሁ። ከዛ የንቃተ ህሊና ሚስጥር መጽሐፌ ከረክቤ ያው ሰጥቻታለሁ፣ አልተመረቀም። ሌላው ደግሞ ለአንዳንድ ነገር ይሆናታል ብዬ ትንሽ ብር ይዤላት መጥቻለሁ ማለት ነው። ወይኔ እናቴ እኔ ለቪዲዮ ምናምን ብዬ ሳይሆን ግን ተስፍሽ እኛን ሲያስተዋውቀን እኛን ሲያስተምረን ምንም ሳንቲም ተቀብሎ አይደለም ወንድማችን እኛን ሲያግዝና የሎሚ ስኩል ተማሪ እንደመሆነ መጠን ቲናን ደግሞ ወንድሜ ተስፍሽ ስላስተዋወቀኝ የሎሚ ስኩል ተማሪዎች ደግሞ መረዳዳትን ስለሆነ እንድንማር ያደረገ ይሄው ካለኝ ላይ ለአንዳንድ ነገር ለሻይ ለቡና ይሆናታል ብዬ እሷን ላገኝ ነው የመጣሁት። ምክንያቴ ደግሞ ካለኝ ላይ ለማካፈል ነው። በርች ልላት ነው። እሺ እናቴ እንወዳለን፣ እናከብራለን፣ እናመሰግናለን። ቴንክ ዩ። በዚህ አጋጣሚ በስደት ላይ ሆና 3 መጽሐፍ የጻፈች ነው። አንቺ እዚህ ጋር ኮመንት ላይ መስማት ያቃተሽ ማዳም ቤት ቁጭ ብላ በጀግንነት 3 መጽሐፍ የጻፈች ጀግና እህት ነች። እሺ ሜላት ማለት ለማታውቋት እናመሰግናለን እህት አለም። ቴንክ ዩ። እሺ ወደ ሌሎች እንግዶች እንሄዳለን። መማር ተናገሪ። አይ ቲንክ ቲና መናገር የምትፈልጊው ነገር ካለው ለደቂቃ ልስጥሽ። ተናገሪ። እኔ እኮ በእኔ ቤት ሆናችሁ የምታዙት ነገር ሜላትን ስላየኋት ደስ ብሎኛል። አይግስ ትናን ማውቃታለሁ መሰለኝ አይቻት አውቃለሁ እና በጣም ደስ ይላል። መረዳዳትን ያለሽ ተማርካቸው በእውነት እኔ እሰማለሁ አይደል? አውሪ ቲና። ተስፍሽን ሰርፕራይዝ ልናነበረ ዛሬ እኔና እሷ የተነጋገርነው አጋጣሚ ሆኖ የሌላ ጉዳይ ስለነበረ ያው እሷም ስለምትቸኩል ነው። ይቅርታ ሁላችሁም። በሌላ ጉዳይ በጣም ደስ ብሎናል። በጣም እህታችን ከሌሊት ጀምሮ እየተከታተልን ነበረ። እንኳን ደስ አላችሁ። የልፋታችሁ ውጤት ሁላችሁም ኢትዮጵያውያን። አንድ ሰው ማትረፍ በጣም ትልቅ ነገር ነው። እግዚአብሔር እንኳን ለዚህ ቀን አበቃችሁ። በጣም ይቅርታ። ያው ሜላትም እኔን ተስፍሽዬ ሰርፕራይዝ አድርጋኛለች። አንተ እንድታይ ስለፈለግን ብቻ ነው። ሌላ ጊዜ እናወራለን። በጣም ደስ ብሎኛል። ቲና እኔ አውቅሻለሁ። የት ነው የማውቅሽ? እንዴ መማር ረድተሽኛል። ታውቂኛለሽ። የሆነ ፊትሽ አዲስ አልሆነብኝም። አዎ ታውቂኛለሽ። አዎ ኦኬ
በዚህ አጋጣሚ የሌይላን ጉዳይ ስናነሳ ወደ ሚዲያ እንድንመጣ ያደረገችን መጀመሪያ ቪዲዮን የለቀቀችው ፋሲካ ትባላለች። ፋሲካ የሚገርም ነገር ነው ያደረገችው። ወደ ሚዲያ እንድንመጣ ቀርጻ የመጀመሪያ የለቀቀችው ቪዲዮ ታይቶ ነው ከዛም በኋላ ወደዚህ መስመር የገባ ነው። በአንድም በሌላ መንገድ ሰዎች ብዙ አሻራ አላቸው በየትኛውም መንገድ። ችግሩ ምንድን ነው መሰላችሁ? እኔ አሁን ፋሲካ እህቴን በማመሰግነው ለምንድን ነው ስላስተዋወቀችንና ከዚህ ለነፍስ ዋጋ የሚሆን ነገር ስላካፈለችኝ ብዙ የተጠቀምኩት። በሌላ ብዙ የተጠቀምከው ነገር ምንድን ነው ብትሉኝ እህትና ወንድሞቼን ስላገኘው ነው። እዚህ ጋር የምታያቸው እናንተንም ጨምሮ ብዙ ወዳጆች ያፈራሁት በሌላ ጉዳይ ነው። እንደ አንድ ወንድም ግን ኖርማሊ መልሰው በሉት ብሩን። እንደዚህ ቤተሰብ ታፍነው እየተባለ ማይሆን የዩቲዩብ ነገር ሲሰራብንም የነበረው በሷም ነው። አንዱ ወደ ሚዲያ ማምጣቷ ብቻ ሳይሆን የምትሰራቸው ቪዲዮዎች ልክ አልነበሩም። ልክ ያልነበሩ ብዙ ነገሮች አሉ ከምታስቡት በላይ። ዛሬ አውጥቼ የምነግራችሁ ማለት ነው አንዳንድ እንደ ቀልድ የምትወረውሯቸው ነገሮች አደጋ እንደሚፈጥሩ ጭምር ማወቅ አለባችሁ። የወንድም ካሊድ ትዳር የተበጠበጥ አንዱ ምክንያት የሆነችው እሷ ነች። ልንገራችሁ፣ ዛሬ ቪዲዮ ቀርጻ የለቀቀችው ነገር ስለ ባለቤቱ የለቀቀችው ነገር ነው መዘዝ ይዞ የመጣው። ተግባባን አይደል? አንዳንዴ ለእናንተ ዩቲዩብ ማድመቂያ የሰዎች ህይወት ይመሰቃቀላል። አንዳንዴ ለሰዎች ዝም ብላችሁ ላልተጨበጠ ንግግር በቃ የእንትናን ውርደት ይዩት የእንትናን ምናምን ይዩት ምናምን የምትሉትና የምትለቁት ዋጋ ያስከፍላል። እሺ ዋጋ ያስከፍላል። ቅድም እንዳሳየኋችሁ ከ6 ቪዲዮዎች በላይ ስለሌላ ሰርታለች። ስለሌላ ስትሰራ ከ3ቱ በላይ በልተውታል የሚል ነው። ገብታችሁ ማየት ትችላላችሁ። አመስግኗት ምናምን ብላችሁ እዚህ ጋር መታችሁ እንትን የምትሉ እኔ ማስገብቼ ማመስገን የፈለግኩት ወደ ሚዲያው ስላመጣችልን ነው። ተግባባን። እኛ ተቀብለን ደግሞ እስከ መጨረሻ ሄደናል። ከዛ ውጭ ምንም ስናስተባብርም እንቅልፍ ስናጣም የትም አልነበረችም። ታሴት ስላመጣችልን ነው የምናመሰግነው ማለት ነው። ከዛ ውጭ ለመታየት ለማዳመቅ የተባበሩ ሰዎች አሉ። በመጨረሻ መጥተው ሜዳሊያ ለመውሰድ የሞከሩም ሰዎች አሉ። እኔ ደም የተፋውበትን ነገር በ11ኛው ሰዓት እንደ ችግር ፈጣሪ የሆነው አክት ያደረጉ ከአንድ ቀን በላይ ያልዘለሉ ሰዎች ግን አሉ። ተግባባን አይደለ? 18000 ሰው ሆነን ቁጭ ብለን ስንሰራም ከዛ ቀን በኋላ ደጋግሜ ጠይቄያቸው ያልተባበሩኝ ብዙ ሰዎች አሉ። እዚህ ጋር እንትን አትበሉ። እዚህ ጋር እንትና እያላችሁ ሙድ አትያዙ። 18000 ሰው ባለበት ተብሎ ከዛም በነጋታው መስራት ኖሮብን እባካችሁ ይሄን ነገር አትርሱት እንዴት አረጋችሁልኝ ሲል መልስ ያልሰጡኝ ብዙ ሰዎች አሉ። አክት ያደረጉ ለመተባበር ፈቃደኛ ያልሆኑ ማለት ነው። ከሚዲያ ፊት ለፊትና ከሚዲያ በኋላ የተጭበረበረ ማንነት ይዤ አይደለም የሚሄደው እና አንዳንዴ ስላላችሁ አይደለም ከላይ የሚታየውን መፈተን ያለብን በተግባር ፈትን። በቃ ለዛ ነው የምነግራችሁ። ስለዚህ ዛሬ የደስታ ጊዜያችን ነው። ደስታ ማበላሸት አንፈልግም። የትኛውም መንገድ ላይ ግን አስተዋጽኦ ያላችሁ ብዙዎች አላችሁ። ስትሰድቡኝ ያጠነከራችሁኝ ብዙዎች ናችሁ። ስታሳንሱኝ ሌባ ነህ ስትሉኝ ያሳደጋችሁኝ ብዙዎች ናችሁ። እውነት እንዳለኝ ስለማውቀው ማለት ነው። እና በእኔ ቤት መታችሁ ደግሞ አትዘዙ። አንዳችሁ በቃ ወደዛ አርጋት ወደዚህ አርጋት፣ ይሄ የኔ ቤት ነው መተከፍ ልጅ ለምን እንትን የለውም አትበል። ካልተመቸ ስክሮል አርጋ ሂድ። ስለዚህ አሁን ማየት የምንፈልገው እዛ ጓደኛዋ እስክትደርስልን ብቻ ነው። እየጠበቁ ያሉ ልጆች አሉ። 15 ዓመት ደግሞ አንድ ልጅ አለች፣ እናትና አባት የሌለች በአጋጣሚ ተዋውቃ ይሄው ልጅቷ እንዲህ የምትንሰፈስፍላል ሌላ የምትንሰፈስፍላል ልጅን ነው እየጠበቅን ያለ ነው። እሷ ከገባችልን ካረፈች በኋላ ኖርማሊ ምንም አያስፈልግም። ወደ ራሳችን ነገር ነው፣ ስሜቶቻችንን እንድንገልጽ ነው ሰዎችን እያስገባ ያለሁት። በተቻላችሁ መጠን 2 ደቂቃ ለመናገር ሞክሩ የምትገቡ ሰዎች። ከዛ ውጭ ቤቱን አትዘዙት። እሺ ምናልባትም እንደዚህ ውር ያላችሁት ዛሬ የኔ ተከታዮች እንዳልሆናችሁ አውቃለሁኝ። የኔ ተከታዮች የኔን ቤት ስርዓት ያውቁታል። ምናልባት እዚህ መሰዳደብ የለም፣ በስርዓት ነው ማዳመጥ ያለባችሁ። ያንን ነገር አድርጉ። አሁንም ወደ እንግዶቻችን እንሄዳለን። መናገር የምትፈልጉት ነገር ካለ አሱዬ እና ሙቤ መናገር ትችላላችሁ። እኔ ልውጣ። መናገር ያለብኝን ተናገር ያለሁኝ። ምንም የምለው ነገር የለም። እናወራለን በውስጥ የቀረውን ነገር በምን መልኩ መሄድ እንዳለበት። ምክንያቱም የቀረም ስላለ እሱንም ለእሷ ማስተላለፍ ስላለብን የህዝብ አማና ስለሆነ
በዛ እንገናኛለን። ከዛ በተረፈ ለህዝቡ በምን መልኩ ነው ማሳወቅ ያለብን የሚለውን አንድ ሪከርድ የተደረገ ቪዲዮ ካለ እነሱ ጋር ልከውልን ልክ ሲቀበሏትና ጽድት ያለ ቪዲዮ ይኖራል። ካሜራማን ስለነበር ወንድም ኻሊድ ጋር ሁላችንም ዙዙም አንተም ሁላችንም በየፔጃችን ህዝቡን ፈጣሪያችንን ሱብሓነሁ ወተዓላን አመስግነን ህዝቡን አመስግነን እዛ ላይ የተሳተፉትን በሙሉ አመስግነን ቪዲዮ መለቀቅ አለበት ግዴታ ማለት ነው። እነሱ ያው ሲቀበሏትና መሀል ደግሞ ከእናትና ከአባቷ ጋር ሆና ያለ ቪዲዮ ቢላክልን ግሩፑ ላይ ማለት ነው። ሌላውን በውስጥ እናወራለን። ተስፍሽ ሁላችሁም በጣም ነው ማመሰግነው። አላህ ሱብሓነሁ ወተዓላ ጀዛአችሁን ይክፈላችሁ። እህቶቼ፣ ወንድሞቼ፣ ወገኖቼ እዚህ ላይ አሻራችሁን ያስቀመጣችሁ በሙሉ ከገንዘባችሁ ጀምሮ አብራችሁ ታብ ሼር ኮፒ ሊንክ እያረጋችሁ አንድን ነፍስ ማትረፍ ቀላል አይደለም። በእስልምና አንድን ነፍስ ያተረፈ ዓለም ላይ ያለን እንዳተረፈ ነው የሚለው። አልሐምዱሊላህ ረብል ዓለሚን። ከሷ ጋር የነበሩ ሰዎች ተገለዋል። እሷ ግን ተርፋ ለአገሯ ለቤተሰቦቿ በቅታለች። ይሄ ደግሞ ትልቅ ነገር ነው። በረሕመቱ በእዝነቱ ጌታችን ጋር ኸይር ሰርተዋል ከሚባሉት ይመዝግበን። አላሁማ አሚን። በጣም ነው ማመሰግነው። ተስፍሽ እዚህ ውስጥ ያላችሁ በሙሉ እህቶች፣ ወንድሞች፣ ሌላቲም ሁላችሁ እኔ ቃል የለኝም። አላህ ሱብሓነሁ ወተዓላ ጀዛአችሁን ይክፈላችሁ። እሺ፣ ሰላም ሁኑልኝ። ሁላችሁም ከኮሜንትም ላይ ያላችሁ እህቶቼ፣ ወንድሞቼ፣ ወገኖቼ ሰላም ሁኑልኝ። መማርም ሁላችሁም እሺ፣ ሰላም አለይኩም። ሰላም ሁኑ። ተስፍሽ እሺ አሲ ያ አሁን መጨረሻ ማድረግ ያለብን ነገር ምንድነው? ይረጋጉና ያለውን ኃላፊነት ለመወጣት ትራንስፈር የምናደርገውን የሂሳቡ ተሰርቶ አካውንት ላይ ያለውን በስሟ የምናደርገውን ነገር ለህዝቡ እናሳያለን። እህታችንን እናግዛታለን። ያንን ነው የምናደርገው። እስከዛ ግን ያው ጤናዋን ይመልስላት አለን። ቴንኪዩ። በውስጥ እናወራለን እህቴ። ቴንኪዩ። እሺ፣ ሰላም ሁኑ። እሺ፣ መልካም ጊዜ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም። ኦኬ ተስፍሽ እኔም ልውጣ። እኛ ጋር በጣም ኦልሞስት ነግቷል። በጣም እግዚአብሔር ይስጣችሁ። እውነት የጥንካሬ ምልክት ናችሁ በእውነት። ያ ቅድም አዶናይ የሚባለው ልጅ ሲናገረው የነበር ጥሩ ነገር ነው። ህብረቱ ይቀጥል። ደስ ይላል በጣም የእሷ ላይ የነበረው ህብረት ሌላውም ሰው ላይ ይደገም። እግዚአብሔር ይስጣችሁ በእውነት። ተስፍሽ ያው እኛ በስድብ የጀመርነው ነው ይሄ በጎ አድራጎት ታውቀዋለህ። ስንጀምረው ጀምሮ አለ አብሮን እና ያ እንደማይሰብርህ አይተነዋልም፣ ይቀጥላልም። መልካም ስራ ማንንም አይሰብርም፣ እንዲሁም ሻይን ነው የሚያደርገው እንጂ። ስለዚህ ማንም ምንም ቢል ልብህ የሚያደርገውን ነገር ልብህ ያውቀዋል። መልካሙን ሁሉ ነው የምመኝልህ። በጣም ነው የማከብርህ የምወድህ። ሌሎቻችሁም ለሌላ በጣም የታገላችሁ ብዙ ወንድሞቼ አላችሁ። እዚህ ጋር ያላችሁ ውቤ፣ ዙዙ፣ አሲያ በደንብ ማስታወሳችሁ። ያኔ ትናንት እንደውም እያስታወስኩ ነበር የጃፈር ላይ ቁጭ ብለን ያ ስብስብ የመጣ መሰለኝ ያልኳችሁ ነበርና በጣም ደስ ይላል የነበረው ነገር። በፊትም በፍቅር በሰላም ነበረ ደስ በሚል መልኩ ልጅቷ የታገዘችው እና ውጤቱ ሲታይ ደግሞ ከምንም በላይ በጣም ደስ ይላል። ለቤተሰብም ለሷም እንደው እግዚአብሔር የሚያስደስት ስራ ስለተሰራ በጣም ደስ ብሎኛል። ደግሞ በዚህ ምንም እናምጣ ምንም አብሮን ላለው ህዝብ ትልቅ ክብር አለኝ። መልካም ስንሰራ አብሮን ቁጭ ብሎ ታፕታፕ በማድረግ ገንዘብ መስጠት፣ እኛን በሀሳብ ሰፖርት፣ ስንሰደብ አብሮ ቀውመው። ተሳዳቢዎች ሁሌም ጥቂት ናቸው፣ ግን ጎልተው ስለሚወጡ ነው እንጂ በጣም መልካም ሰዎች ይበዛሉ እዚህ ሚዲያ ላይ እና እነሱን የሚባርክልን። ኑርልኝ ወንድሞቼ እህቶቼ፣ ተባረኩ። እሷ እንግዲህ እግዚአብሔር ህይወቷን አትርፏል። አላህ ህይወቷን አትርፏል። እንግዲህ ክብሩን እሱ ይውሰድ ለሁሉም ነገር። ከዛ በታች ደግሞ ለተባበራችሁ ሁሉ እግዚአብሔር ይስጣችሁ፣ በጭንቃችሁ ይድረስላችሁ ላለው አመሰግናለሁ። በቃ እኔ ልውጣ።
እሺ መማረታችን ቴንኪዩ። እሺ ጀበርቲ ይላል። እኔ አሁን ተስፍሽ እኔ በጣም ነው ዛሬ ደስ አለኝ። ደስታዬን አልቻልኩም። ጠዋት ከናንተ እስካሁን ሰዓት ድረስ ከናንተ ጋር የነበርኩት ብዙ ሰዎች ከናንተ እያለቀሱ ነበርና ከእንደገና እናቷ ራሱ ከእንደገና እናንተ የወለዳችሁላት ነው የመሰላት። እናቷንም ሳይ እኔ እናት ስለሌለኝ እናቷን ሳይ አልቻልኩም። በዛ ላይ ሙሉ ኢትዮጵያን እናንተ ውስጥ ነው ያየሁት። ሃይማኖት ምን ልዩነት ብሔር ሳይለያችሁ ሁላችሁም አንድ ላይ ሆናችሁ ኢትዮጵያዊነታችሁን ያስመሰከራችሁ ለኔ ድርብ ጀግኖች ናችሁ። ተስፍሽ፣ አሲያ፣ ሙቤ ሁላችሁም እዚህ ጋር ያላችሁት እነዙዙ እኔ ስማችሁን በቃ ብቻ ራሴን መቆጣጠር አልቻልኩም። እኔ እናቴን በልጅነቴ ስላጣው የሷን እናት ጉጉቷን አይቼ በጣም ነው እኔ የተሰማኝና እኔ በእናንተ ኩራት ተሰምቶኛል። ኑሩልኝ። አንድነት ምን ያህል ኃይል እንደሆነ ለወሬ ጆሮአችሁን ዘግታችሁ ለጥሱ ውጤቱን በማየታችሁ ደስተኛ ነኝ። መላው የኢትዮጵያ ሕዝብ እንደሚደሰትም እርግጠኛ ነኝ። እናንተን አይነቱን ያብዛልን፣ አንድነቱን አሁንም ይስጥን፣ ፍቅሩንም ይስጥን። ኢትዮጵያ በዓለም አንደኛ ትሁን። ችግር ባይኖር እሱ አትሄድም ነበር። ተራውን ፈረንጅም አረብም ኢትዮጵያ ይምጣ ብለን ዱዓ እናረጋለን። አላህ ያክብርልኝ። አከብራችኋለሁ። እናመሰግናለን ወንድማችን ጀበርቲ። የሚገርም ንግግር ነው ያደረገው በዚህ አጭር ደቂቃ። ቴንክ ዩ ወንድሜ። እሺ አሚን ከዲር ሰላም ሰላም። ተስፍሽ እንዴት ነህ? ሰላም ላንተ። ሰላም አለይኩም ሙስሊሞች እነ ሙቢ እንዴት ናችሁ? ደህና ናችሁ ወይ? ወአለይኩም ሰላም አልሐምዱሊላህ። እናንተ የኢትዮጵያዊነት መገለጫ ናችሁ። የእውነት እናንተ በግላችሁ ኢትዮጵያ ናችሁ። እናንተ ብቻችሁን ራሱ መንግስት ናችሁ። በቃ ኢትዮጵያዊ ናችሁ እናንተ። የእውነት የኢትዮጵያን በልዩነቷ ውስጥ አንድነትን አሳያችሁን ናችሁ እናንተ። በብሔር ሳትለዩ፣ ሃይማኖት ሳትለዩ በአንድነት እንድንሰባሰብ በሌላ ቲም በሌላ ጊዜ ማለት ነው ገንዘብ ስናሰባስብ በታብታብ በኮፒ ሊንክ እንዲሁም ደግሞ አቅማችን በቻለው በሳንቲም ስንረዳ ነበረ። ተስፍሽ የእውነት ትለያላችሁ ነው የምልህ። እኔ ያንተ ነገር ነው ጭራሽ የሚብስብኝ ማለት ነው። እንደ እምባ ተናንቆ የሆነ ጊዜ ታስታውስ እንደሆነ እዛ ጀጎል ድርጅት መጥቼ ስለ ሌላ አንስተህ ማለት ነው። እኔ ያንተ ይለይብኛል። በቃ እንዴት እንዳወራኸኝ ሳስበው እስቲ አሁን የምታወራኝ ያክል ነው የሚሰማኝ ማለት ነው። ስለ ሌላ ተጨንቀህ ተከፍተህ ምናምን ማለት ነው። የእውነት የእሷ ነገር አሳስቦህ እንደነበረ በጣም አስጨንቆህ እንደነበረ በጣም ነው እኔ ማስታውሰው ማለት ነው ያንን ጊዜ። እና ሰው በየግሉም ሆነ በነፍስ ወከፍም ሆነ በእንትን በጋራ ምን ያህል ለኢትዮጵያ ሕዝብ ምን እንዳሳያችሁት ሁላችንም አይተናል፣ ሰምተናል። በጣም ነው የምናመሰግነው የእውነት እናንተ ትለያላችሁ። ተስፍሽ፣ ሙቤ፣ ሁላችሁም እና አሲያ፣ ዙዙ እኛ በጣም ነው የምናመሰግናችሁ የእውነት ነው።